ማዳመጥ ከጀመርኩ በኋላ ነው ዘፈን ያስጠላኝ። አሁን ዘፈን በጣም የሚያስጠላኝ በቃ ዘፈን ልተው ምናምን። እኔ በፊት ኢምፖሲብል ዘፈን መተው መስማት ማለት ነው። በጣም ለእኔ ኢምፖሲብል የሆነ ነገር ዘፈን መተው ነው። እድሜ ልክ ማልተው ነው ይመስለኛል። ግን መዝሙር ሰማው። ከዛ መዝሙሩን ግጥሙን አዳምጥኩት ስለምን እንደሚሆን የሆነ ሰዓት ፈረጥኩኝና ልክ ስነሳ እግዚአብሔር እንደዚህ እጁን ልኮ ሲያነሳኝ መዝሙሩ ያንን ይገልጽልኛል። ያንን ጌታ ያመሰግንልኛል። በጣም እረፍት አለው። ደግሞ መዝሙር ሰምቶ ሰው ያርፋል። ዘፈን ሰምቶ ይደክማል። የፍቅርም ዘፈን የምንም ዘፈን ያደክማል። በጣም አድካሚ ነው። ውሸትም ነው አይደል? ዝም ብሎ ስሜት ብቻ ነው ያለው። ጊዜያዊ ነገር ስሜቱ አለ፣ አብሮ ሊዘል ይችላል። አሁን ሰው ለክ እየሳቀ አሁን የሆነ መታስ ቢሆን ማናየት የሚዘፈን መታስ ቢሆን ማናየት የሚል ዘፈን አሁን በሱ ዘፈን ኮንሰርት ላይ ያሉ ይዘላሉ። በጣም የሚገርም። አሁን አንደኛ ቃሉ አያዘልልም፣ ሁለተኛ ትርጉሙ አያዘልልም። ቃሉ አያዘልልም። መታስ ቢሆን ማናየት ምን ያዘልላል? ጥያቄ እኮ ነው አይደል? መመለስ ነው ያለባቸው። ማንም ነው መልሱ፣ ወይ ደግሞ ያያት ሰው ካለ መናገር ነው። አያዘልልም መታስ ቢሆን ማናየት። ሁለተኛ ትርጉሙ ደግሞ በጣም ዲፕ ትርጉም ነው ያለው። ትርጉሙም ላይክ ይሄ ሬቻ ላይ አንድ እናት እዛው ቀርታ ምናምን አይነት ነገር ገብቷል። ስለ ባሏን ወክሎ አይነት ነገር ነው የተናገረው ይባላል። ስቲል እሱም አያዘልልም። ገብቷል። ሀዘን ነው እና ሰው ግን እያለ ይዘልልሃል። እና ምን ገብቶት ነው ስትል ምንም አልገባውም ሰው። ከዛ ግን ምንድነው ቀድመ መዝሙሯ ሶስት መሆን አለባት። መዝሙሯ ቫሊዋ መግባት አለበት። ሴጣን እኮ ባይዘው በጣም ትልቁ እንትኑ እግዚአብሔርን ታውቃለህ። በዘፈን አመስግኑ ይላል ቅዱስ ዳዊት። ታውቃለህ ላምብል መዝሙር 150 ላይ ለምሳሌ መዝሙረ ዳዊት 150 ላይ እንዲህ ይላል፣ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ብሎ ይዘጋል። ዊች ሚንስ ሰይጣን ምን ይፈልጋል መሰለ? ለእግዚአብሔር የሆኑን ነገር መውሰድ ይፈልግ የለ። እቺ ዘፈኗን ምን አደረጋት? ሰዎች እንዲመለኩበት አደረገ። በሰዎች በኩል ለምሳሌ በሰዎች በኩል እግዚአብሔርን ታከብራለህ አይደል? ለምሳሌ ሐዋርያቱን ጌታ ኢየሱስ ምን አላቸው? እናንተን የሚቀበል እኔን ይቀበላል። በሐዋርያት በኩል ማንን ትቀበላለህ? ክርስቶስና በሰዎች በኩል ደግሞ አጋንንትን ታመልካለህ። ለሴት አሁን የሚዘፈኑ ዘፈኖች ለማን ለየትኛዋ ሴት ነው የሚገቡ? እዛ ነገር ውስጥ ስሜት ውስጥ ይከትሃል፣ ይገልሃል፣ ባይዘው ተገዢ ያደርግሃል ለዛ ለስሜት ማለት። ሰዎች እግዚአብሔርን ካላነገሱና ለሰዎች ሰዎችን ልክ እንደ አምላክ ቦታ በሰጡ ጊዜ በቃ ያኔ የመውደቂያ ጊዜያቸው ነው። ባሪያ ይሆናል። ለእግዚአብሔር የሚገዛ እግዚአብሔር ባሪያ የሆነ ሰው በሰዎች ሁሉ ፊት ንጉስ ሞገዝ አለው። ለሰዎች ግን የሚገዛ ሰው ለሰው ነው ባሪያ ባሻ። እና አሁን ለሴት ዘፈን መላክ ምናምን ነበረ በፊት። አሁን ፍቅር ይገልጻላል በፊት ባሪያ ያደርጋል። ባሪያ ማለት ነው የማትጠቀመው ቋንቋ የለም። ያ ቋንቋ እንዳለ አዙሮ ባርነት ውስጥ ይከታል፣ ጨለማ ውስጥ ማለት ነው። እና የእግዚአብሔርን ቦታ ለሰዎች ትሰጣለህ የሚለት ነው። የእግዚአብሔርን ቦታ ለሰዎች ትሰጥና አግባብ አይደለም ይዘ መካከል ፍቅርም ቢኖር ፍቅራችሁ መሀል ላይ ጌታ ኢየሱስ መንገስ አለ። በትልቁ ነው እሱ ነው በቃ
ፖይንቱ ጌታ ኢየሱስ ይንገስ ገብቷል። እግዚአብሔርን ወቅ እና ያን ጊዜ እንትን ይላል ቫሊዩ ይኖራል። አይ ሁለታችሁ የምታነግዙት እግዚአብሔርን ሲሆን እግዚአብሔር ደግሞ በመካከላቸው ያለውን ፍቅር የእውነት ያለ ይባርከዋል በጣም እና ግን በዘፈን ላይ ዘፈን የምትጋብዝ ከሆነ እንዳትጋብዝ ይሁን አትጋብዝ። ይቀየሙ ከፈለጉ በተለይ የአሁን ዘፈኖች ታውቃለህ አምልኮ ናቸው። ኤርሚን ዘፈን አትሰማማ? ዲስ ታይም አልሰማም። እግዚአብሔር ይጠብቅ። ደስ ይላል። አሪፍ መተሳሰብ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔር መሀል ላይ ሲኖር በእውነት ጋይስ ባይዘው ያኛው ዘፈኑ ምናምን ምን እንደሚያደርግ ታውቃለህ? ይሁን የራስ ወዳድ ያደርግ እና ማለት በጣም የሚዋደዱ ፍቅረኛሞች ሲገዳደሉ አይታት ፌክ ላቭ ከዘፈን የሚወጣው ፍቅር እንደዚ አይነት ፍቅር ነው። ውስጥ በጣም ይሄ ፍቅር ከሚባለው ነገር ቅናቱ በጣም ያመዝናል። ያ ነገር አላቸዋል ግን በጣም ያመዝንና ወደ መልካም አይሄድም። ያ ነገር ገባ እግዚአብሔር እንትን ያለው በጣም እንትን ትላለህ፣ ትጸላለህ፣ ያለ በጣም ትተሳሰባለህ። ኢቨን እግዚአብሔርን በጣም በቻልከው መጠን ማለት ነው ወደ እግዚአብሔር ስቀርብ ጸሎቱን ስትጀምር በቃ ለዛ ሰው ማሰብ መጸለይ ምናምን ትጀምራለህ። አይደለም ለዚህ ህይወቱ ለሰማይ ህይወቱ በጣም ታስባለህ፣ ትጨነቃለህ። ገብቷል? ከሞትስ በኋላ አሁን ይሄ ወዴት ነው የሚሄደው? እንዴት ነው ማድረግ እንዴት ነው ማስተካከል ያለብን? ገብቷል? እና በዛ መካከል ይሄ ጥላቻ የሚባለው ነገር ይዞ የሚመጣው ፍቅር አይደለም፣ ከእግዚአብሔር ነው የምትወስደው ፍቅሩ። ገባህ? ከእግዚአብሔር የምንወስደው ፍቅር እንደዛ ነው፣ እስከ ዘላለም የሚኖር ስለሆነ ሞተህ እንኳን ብሮ ነገ እሷ እንዳትሞት ሞታ የምትገባበት ቦታ ያስጨንቃል። በጣም ቫልዩ ያለው ነገር ባይዘው ሰዎች ይህንን ቢያውቁ በጣም እኔ አሁን በጣም ህይወቴ ውስጥ አለኝ የምለው ነገር ይሄ ነው። ንብረቴ በዚህ ሰዓት ማለት ነው። በጣም ትልቅ መገለጥ እኮ ነው ብሮ። የሆነ በጊዜ እንደዚህ አይነት ነገሮች ማወቅ በጣም ከብዙ ነገር ይዘዋል፣ ይቆጥበዋል። ውስጥም ሰላም ነው፣ አይምሮም ሰላም ነው። በቃ ደህና ነህ። በቃ አንተ ለወጣት ልጅ እኮ ከፍተኛ ጠላቱ ማን እንደሆነ ታውቃለህ? ለአንድ ወጣት ኢጎ፣ የራሱ ኢጎ ማለት የመጨረሻ እግዚአብሔርን ስታቅ ደግሞ መጣል የምትጀምረው እሱ ነው። እግዚአብሔር በጣም የሆነ ህይወት ውስጥ ደስ የሚለኝ ነገር በተወሰነ መንገድ ኢጎ የሚባለው ነገር ቀንሶልኛል። እግዚአብሔር ይመስገን። እኔ አይፊ ሁልጊዜ ሰው ከሰዎች ጋር ራስን ማወዳደር ሁልጊዜ ሚዛንህን የሆነ የጓደኛህ ላይ ማድረግ ምናምን እና ሁልጊዜ ደስተኛ አትሆንም። የሚገርም ጭራሽ እንደዚህ አይነት ነገር ስትሆን ምን ትሆናለህ መሰለህ? የእግዚአብሔር ያደረገልህ ነገር እንዳለ ርካሽ ነው የምታደርገው። ምክንያቱም ጓደኛ በላይ ካገኘ ጥሩ ነገር ካገኘ ሁሌ ከሱ ጋር ነው ኮምፔር የምትሆነው። አንተ ተሰጥቷል እኮ ግን በቃ ያስደስትህ። አንዱን አልሰማከውም ታውቀው ትችላለህ። አንተ የሰጠውን ለጓደኛ እጥፍ እሰጠዋለሁ አለ እግዚአብሔር። መጡ በቃ አንድ አይነት ያጥፋልኛል። እንደዚህ አይነት ነገር ስላለ ምስጋና የተዘጋ በር በጣም ይከፍታል። የተዘጋ በር ከሚከፍት ነገር ዝም ብሎ ምስጋና